ሰላም ጤና ይስጥልኝ። የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት ያላችሁ? የተለያዩ ዜናዎችና መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የሃሪኬን የዝውውር ጉዳይና የሩኒን ምክር እንደዚሁ እናነሳለን። ዋይኒ ሩኒ በሃሪኬን ጉዳይ ላይ አስተያየት ሰጥቷል፣ እሱን እናነሳለን። ከዛ ባሻገር የጀርመን ብሔራዊ ቡድንና ዩሊያን ናግልስማን ምን ላይ ሁኔታ ናቸው? ከዛ ባሻገር የሚጠበቁ ነገሮች ምንድን ናቸው? ጀርመን ከዓለም ዋንጫው መሰናበቷ ይታወቃል። አሁን የርገን ክሎፕ እየተያያዙ ይገኛል ከጀርመን ብሔራዊ ቡድን ጋር። ስለዚህ ጉዳይ የምናነሳ ይሆናል። የቼልሲ የዝውውር እንቅስቃሴንም እንደዚሁ እናነሳለን። ማርክ ኩሬያን መሸጡ ይታወቃል። በሱ ምትክ እንግዲህ ሌላ ተጫዋች ለማዘዋወር ድርድር መጀመሩ ተነግሯል። ይህንን ጉዳይ እናነሳለን። የማንቸስተር ሲቲን የዝውውር ፍላጎትም እናነሳለን። በተለይ አዩብ ቡአዲን ለማስፈረም እንደዚሁ እንቅስቃሴ መጀመሩ ተሰምቷል። ይህን ጉዳይ እንዲሁ የምናነሳ ይሆናል። ማርከስ ራሽፎርድ ምንድነው ዕጣ ፈንታው የሚሉትን በተመለከተ አዳዲስ መረጃዎች ወጥተዋል። ታዋቂው የምጣኔ ሀብት ባለሙያ የሆነው ዮአኪም ክሌመንት እንግዲህ ትችቶች እየተሰነዘሩበት ይገኛል። የዓለም ዋንጫን ኔዘርላንድ ታነሳለች ብሎ እንደነበር ይታወቃል። ከዚህ ጉዳይ ጋር የተያያዙ የተለያዩ አስተያየቶችንም ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እንደዚሁ እንጋብዛለን። በሃሪኬን ጉዳይ እንጀምር። ዘንድሮ ሃሪኬን ድንቅ የውድድር ዓመትን በባየር ሙኒክ አሳልፏል። እንግዲህ ይህ ተጫዋች በባየር ሙኒክ ስኬታማ ጊዜያትን ዘንድሮ ካሳለፈ በኋላ የላሊጋው ግዙፍ ክለብ ባርሴሎና ሃሪኬንን ለማስፈረም የመጀመሪያ ደረጃ ንግግር፣ ይሄ ኢንፎርማል የሆነ ንግግር መጀመሩ ተሰምቷል እና ተጫዋቹ በአሁኑ ወቅት በዓለም ዋንጫ ላይ ይገኛል። ሙሉ ትኩረቱን እንግዲህ በዛ ላይ እንዳደረገ ነው መረጃዎች የሚያሳዩት። ከባየር ሙኒክ ጋር ያለው ውል እስከ 2027 ያቆየዋል። ውድድሩ እስኪጠናቀቅ ድረስ ስለ ወደፊት የክለብ ቆይታው ማውራት እንደማይፈልግም እንደዚሁ አሳውቋል። ሃሪኬን እስከ 2027 ግን የሚቆይ ይሆናል በባየር ሙኒክ። ከዝውውር ጋር የተያዘ ግን ምንም ጉዳይ ማውራት እንደማይፈልግ ተነግሯል። ኬን እንግዲህ ባለፈው የውድድር ዘመን 61 ግቦችን በማስቆጠር አስደናቂ ብቃቱን አሳይቷል። ባየር ሙኒክ ተጫዋቹን የመልቀቅ ፍላጎት የለውም። አዲስ የውል ማራዘሚያ ድርድር መጀመሩም እንደዚሁ ተገልጿል። ይህንን ተከትሎ እንግዲህ ዋይኒ ሩኒ ለሃሪኬን አንድ ጥሪ አቅርቧል። የማንቸስተር ዩናይትድን ፍላጎት ታሳቢ አድርጎ ዩናይትድ ኬን ወደ ባርሴሎና ከመሄድ ይልቅ ወደ ማንቸስተር ዩናይትድ ቢመለስ ይቻላል የሚል ጥሪ እንደዚሁ አቅርቧል። ዋይኒ ሩኒ ኬን በፕሪሚየር ሊግ ታሪክ 213 ግቦችን ያስቆጠረ ሲሆን የአለን ሺረር የግብ ክብረ ወሰንን ለመስበር 47 ግቦች ብቻ ነው የሚቀሩት። የፕሪሚየር ሊግ ከፍተኛ የግብ አስቆጣሪነት ክብረ ወሰን ማለት ነው እና ሩኒ ኬን ወደ እንግሊዝ የሚመለስ ከሆነ ይህንን ታሪካዊ ክብረ ወሰን መስበር ይችላል የሚል ሀሳቡን ሰጥቷል። ከዛ ባሻገር ሩኒ ኬን ወደ ማንቸስተር ዩናይትድ በመምጣት ክለቡን ወደ ቀድሞ ዝናው የቀድሞ የሊግ ሻምፒዮንነት ደረጃ መመለስ ይችላል እና አይኮኒክ ወይም ደግሞ የአንድ ክለብ ጀግና መሆን እንደሚችል በምክንያትነት እንደዚሁ አስቀምጧል። ወደ ማንቸስተር ዩናይትድ እንደዚሁ እንዲመለስ ምክሩን መስጠቱ እንደዚሁ ተነግሯል። ሃሪኬን እንግዲህ በዘንድሮ የዓለም ዋንጫ በምድብ ጨዋታዎች 3 ግቦችን አስቆጥሯል። በዓለም ዋንጫ ላይ ያስቆጠራቸውን የግቦች ብዛት ወደ 11 ማድረሱ እንደዚሁ የሚታወቅ ነው። ኬን እንግዲህ ቡድኑ በዓለም ዋንጫ በ16 ውስጥ ነገ ከዴሞክራቲክ ኮንጎ ጋር ትጫወታለች እንግሊዝ። ያን እንግዲህ ግብ የሚያስቆጠር ከሆነ ሌላ አዲስ ክብረ ወሰን መጻፍ የሚችልበትን እድል እንደዚሁ ያመቻቻል። የጀርመኑን አሰልጣኝ ዩሊያን ናግልስማንን የተመለከተ ጉዳይ እናንሳ። ትላንት እንግዲህ በፓራጓይ በአስገራሚ ሁኔታ ተሸንፋለች ጀርመን፣ ከውድድሩ ውጭም ሆናለች። ያለፉት 3 የዓለም ዋንጫ ጨዋታዎች እንግዲህ ከባድ ሆነውባታል ማለት ይቻላል። 3 የዓለም ዋንጫ በጣም አስቸጋሪ ከምድብ የወደቀችበት እንደነበር እናስታውሳለን። ትላንትም እንደዚሁ ይህንን ጽዋ ተጎንጭታለች። ጀርመን በፓራጓይ በመሸነፏ እንግዲህ ከዓለም ዋንጫው ከውድድሩ ተሰናብታለች እና የቡድኑ አሰልጣኝ ዩሊያን ናግልስማን የጀርመን እግር ኳስ ማህበር ከፈለገ እንግዲህ በኃላፊነታቸው ለመቀጠል ፍላጎት እንዳላቸው ገልጸዋል እና የቀድሞ የሊቨርፑል አሰልጣኝ አሁን ደግሞ የሬድቡል ግሎባል ሶከር ጸሐፊ ናቸው የርገን ክሎፕ አሁን እና ከሳቸው ጋር የጀርመን ብሔራዊ ቡድን ስሙ እየተያያዘ ይገኛል ከወዲሁ እና በራሳቸው የርገን ክሎፕ ገና በዚህ ጉዳይ ላይ ምንም አይነት ንግግር እንዳልተጀመረ ገልጸዋል። አሁን ትኩረታቸው የማሰልጠን እንዳልሆነ ገልጸዋል። ከጀርመን ብሔራዊ ቡድን ጋር በስም የተነሱም ቢሆን በአሁኑ ወቅት ስለዚህ ጉዳይ ለመነጋገር ገና ጊዜው አይደለም የሚል ሀሳብ እንደዚህ ሰጥተዋል። ግን
የርገን ክሎፕን በተመለከተ ብዙ የስፖርት ቤተሰብ የቀጣይ መዳረሻቸው የት ነው የሚለውን በጣም በጉጉት የሚጠብቀውና እና ብዙ መገናኛ ብዙሃንም እርሳቸው የሚሰጡትን አስተያየት እያራገበው ይገኛል። ምናልባት የጀርመን ብሔራዊ ቡድን ሊረከቡ ነው ወይስ ክለብ ሊይዙ ነው የሚሉት ጉዳዮች በቀጣይ ጊዜያት የሚመለሱም ቢሆን የርገን ክሎፕ ግን ስለዚህ ጉዳይ ለመነጋገር ጊዜው ገና መሆኑን እንደዚሁ አስምረውበታል ማለት ነው። ወደ ቼልሲ የዝውውር እንቅስቃሴ እንሂድ። ቼልሲ እንግዲህ በዘንድሮ የተጫዋቾች የዝውውር መስኮት ተጫዋቾችን እየለቀቀ ነው። አዳዲስ ተጫዋቾችንም ለማስፈረም እንደዚሁ ጥረት እያደረገ ነው። ማርክ ኩኩሬያን ወደ ሪያል ማድሪድ መላኩ ይታወቃል። እንግዲህ ይህንን ክፍተት ለመሙላት ከራዮ ቫይካኖ ተከላካይ ያስፈርሙ እንቅስቃሴ መጀመሪያቸው ተሰምቷል። ፔፕ ቻቫሪያ ይባላል እንግዲህ እና ይህንን ተጫዋች የግራ መስመር ተጫዋች ለማስፈረም ድርድር መጀመሩ ተሰምቷል። ቼልሲ ክለቡ እንግዲህ ሌሎች በአማራጭነት የያዛቸው ተጫዋቾች አሉ። የክሪስታል ፓላሱን ማክሰንስ ለማስፈረም እንደዚሁ ፍላጎት አለው ተብሏል። እንዲሁም ማርኮ ፓሌስትራን ከአትላንታ ለማምጣቱ እንደዚሁ ይታወቃል። ሌሎች ያልተሳኩ ሙከራዎችም አሉ። ለምሳሌ የሳንደርላንዱን አምበል ዣካን በአማካይ ስፍራ ላይ እንዲሁ ማስፈረም ይፈልጋል። 8 ሚሊዮን አቅርቦ እንዲሁ ውድቅ እንደተደረገበት ተሰምቷል። አዲሱ መረጃ ከራዮ ቫይካኖ ተከላካይ ፔፕ ቻቫሪያ ጋር እንግዲህ ድርድር መጀመሩ ነው። ወደ ማንቸስተር ሲቲ የዝውውር ፍላጎት እንሂድ። ማንቸስተር ሲቲ የአዩብ ቡዋዲ አዲስ ፈላጊ ሆኖ መቅረቡ ተሰምቷል። ፋብሪዚዮ እንዳስነበበው ከሆነ ማንቸስተር ሲቲ ከሊል እንግዲህ ድንቅ ብቃት እያሳየ የሚገኘው ዘንድሮ በሞሮኮ ብሔራዊ ቡድን ውስጥ በዓለም ዋንጫው ድንቅ እንቅስቃሴ እያደረገ የሚገኘው አዩብ ቡአዲን ለማስፈረም እንቅስቃሴ መጀመሩ ተሰምቷል። እንግዲህ ሊል ተጫዋቹን በ75 እስከ 80 ሚሊዮን ዩሮ ለመሸጥ ዝግጁ መሆኑ ተነግሯል። ያ ቢሆንም ግን የ27 የውድድር ዘመን እስኪመጣ ድረስ ለተጨማሪ 1 ዓመት ደግሞ ሊያቆዩት ይችላሉ የሚሉ ጭምጭምታዎች እየተሰሙ ይገኛል። ይሁን እንጂ ንግግር መጀመሩ ተሰምቷል። እንቅስቃሴ መጀመሩ ተሰምቷል። ማንቸስተር ሲቲ ይህንን ተጫዋች ለማስፈረም አርሰናልም የዚህ ተጫዋች ፈላጊ እንደሆነ ይታወቃል። ሁለቱ ክለቦች እንግዲህ የሚፎካከሩበት ይሆናል ማለት ነው። ይሄ ተጫዋች ትልቅ ተሰጥኦ ያለው ተጫዋች ነው። የማርከስ ራሽፎርድን የወደፊት እጣ ፋንታ እንመልከት። ማንቸስተር ዩናይትድ እንግዲህ ማርከስ ራሽፎርድ በቅርቡ በነበረው ውይይት ተጫዋቹን ወደ ዋናው ቡድን ለመመለስ እንዲሁ ከስምምነት ላይ መድረሱ ተነግሯል። ፈላጊ አጥቷል። ማርከስ ራሽፎርድ በጣም ከፍተኛ ደሞዝ እንደሚከፈለው ይታወቃል። እንግዲህ የሚፈልጉት ቡድኖች በጣም ውስን ሆነዋል። ቶትናም ሲባል ነበር። አሁን ግን ወደ ማንቸስተር ዩናይትድ መመለሱ የሚቀር አይመስልም። ክረምቱ የዝውውር መስኮት የመጨረሻ ውሳኔ እስኪሰጥ ድረስ በክለቡ ቆይቶ የውድድር ዘመኑን ለመጀመር ዝግጁ መሆኑ እንደዚሁ ተነግሯል። ሌላ አንድ መረጃ እናንሳ። በተለይ ከዓለም ዋንጫ ጋር በተያያዘ ባለፉት ጊዜያት የዓለም ዋንጫ ትንበያ ሲሰጥ እንደነበር ይታወቃል። ማን አሸናፊ ይሆናል የሚለው የጀርመን የሂሳብና የምጣኔ ሀብት ወይም ደግሞ የኢኮኖሚክስ ሊቅ የሆኑት ዮአኪም ክሌመንት በ2026 የዓለም ዋንጫ ጃፓን ብራዚልን እንደምታሸንፍ ተንብዮ ነበር ከዚህ ቀደም እና ክሌመንት ከዚህ ቀደም የ2014ና 18 እንዲሁም የ2022 የዓለም ዋንጫ አሸናፊዎች በትክክል ገምተው እንደነበር ይታወቃል እና በዓለም ዋንጫው ላይ በተለይ በ32 የጥሎ ማለፍ ውድድር ብራዚል ጃፓንን 2-1 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ካለፈች በኋላ እንግዲህ ድሉን ተከትሎ ኔይማር በማህበራዊ ትስስር ገጹ ላይ ሚስተር ዮአኪም ክሌመንት ባኮትን በሚቀጥለው የዓለም ዋንጫ እንደገና ይሞክሩ ግምቶትን ብሎ የስላቅ አስተያየት ሰጥቷል። ከዛ ባሻገርም እንደዚሁ ኔዘርላንድ የዓለም ዋንጫ ታሸንፋለች ብለው ገምተው ነበር ክሌመንት እና ይህንን ተከትሎም በድጋሚ ተሳስተዋል እንደገና የሚል ሌላ ስላቅ አስተያየት ሰጥቷል። እንደዚሁ ለማንኛውም የዚህ የምጣኔ ሀብት ባለሙያ ግምት እንደዚሁ እንዳልሰራ መመልከት ተችሏል። የተከበራችሁ የኮከብ ስፖርት ቤተሰቦች ለዛሬ ያዝናቸው አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። በሌላ ጊዜ በሌሎች መረጃዎች እንገናኛለን። መልካም ጊዜ